ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የሰዓቱን ዜና ቤተክርስቲያን ይዘን ቀርበናል። ዜናውን እየመራው አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። በሸገር ከተማ ሀገረ ስብከት የለገጣፎ ሆተ ገነት ቅድስት ኪዳነ ምሕረት ህንፃ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተገኙበት ቅዳሴ ቤቱ ተከበረ። ያረካል አድማሱ ተጨማሪ ዘገባ አለው። በሸገር ከተማ ሀገረ ስብከት የለገጣፎ ሆህተ ገነት ቅድስት ኪዳነ ምሕረት ህንፃ ቤተክርስቲያን ቅዳሴ ቤት ሲከበር ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት የበላይ ኃላፊ፣ የሰሜንና ምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስን ጨምሮ ሌሎችም ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። በተጨማሪም የሸገር ከተማ ሀገረ ስብከት የሥራ ኃላፊዎች፣ መልአከ ገነት መምህር ኤርሚያስ ውብሸት፣ የለገጣፎ ሆህተ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ አገልጋይ ካህናት፣ ሊቃውንተ ቤተክርስቲያን፣ ዘማሪያንና በርካታ ምዕመናን ቅዳሴ ቤቱ ሲከበር የበረከቱ ተካፋይ ሆነዋል። በዚሁ መርሃ ግብር ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሰጡት ቃለ ምዕዳንና ቡራኬ እግዚአብሔር አምላክ ይህንን ህንፃ ቤተክርስቲያን ለማነጽ አነሳስቶ ስላስፈጸማችሁ እንኳን ደስ ያላችሁ ብለዋል። ቤተክርስቲያን ከትውልድ ወደ ትውልድ እየተላለፈ ለብዙ መቶ ዓመታት ህዝበ ክርስቲያንን መገልገያ ይሆናል። ይህም ደግሞ የተባረከ በዛሬው ቀን ተባርኮ ተቀድሶ ከተራ ቤትነት ወደ ተቀደሰ ወደ ቅድስት ቤተ ክርስቲያን ስም ተለውጦ ቅዳሴ ቤቷም ብራቴ ቤተ ክርስቲያኑ ቅዳሴ ቤትም ሁሉ በዓል ተደርጎለት በዚሁ በዛሬው ቀን ወደ ቅድስና ተለውጧል። እንኳን ደስ ያላችሁ። ለሁለት ቀናት በተካሄደው በዚሁ መርሃ ግብር ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስን ጨምሮ ሌሎችም ብፁዓን አበው ሊቃነ ጳጳሳት ደግሞ ህንፃ ቤተ ክርስቲያኑ ከ16 ዓመታት በኋላ ለፍጻሜ በመብቃቱ የእንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። የዛሬው ቀን በጣም እጅግ ትልቅ ደስታ ነው። በጣም ይሄ ቤተ ክርስቲያን ይሄ ህንፃ አልቆ ለዚህ መድረስ ማለት ቀላል ነገር አይደለም። እግዚአብሔር አምላክ ድካማችሁን ጸሎታችሁን ሰምቶ እንደው ሰርታችሁ አጊጣችሁ ለመመረቅ መብቃት ቀላል ነገር አይደለምና እንኳን ለመመረቅ አበቃችሁ። ህንፃ አሰሪዎች፣ ኢንጂነሮች፣ ኮንሰልታንቶች፣ ጠቢባኖች፣ ምዕመናን ደግሞ በሀብታችሁ በጉልበታችሁ ሰርታችኋል። ስለዚህ ታላቅ እጅግ በጣም ደስ የሚል ክብር በሰማይ ክብር በምድር ይሄ ቤተ መቅደስ ታላቅ ቤተ መቅደስ ነው። እጅግ ደስ ይላል። እንኳን ደስ አላችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን በሰራት ቤተ መቅደስ በመሰረታት ቤተ ክርስቲያን በመልኦ ስጋውን እንድንበላ ደሙን እንድንጠጣ ጸሎታችን ወደ እግዚአብሔር ወደ እርሱ እንድናቀርብ ጸሎታችን እንዲቀበል የካህናት ጸሎት መስዋዕት እንዲያርግ እግዚአብሔር ለዘላለም አይኖቹና ልቡ የሚያርፍበት የኔና የናንተ ሰውነት የኔና የናንተ ህብረት ይህች ደግሞ ዛሬ ተሰርታ የምትባረከዋ ቅድስት ቤተ ክርስቲያን የእግዚአብሔር የአይኖቹና የልቡ ማረፊያ ነውና እንኳን ደስ አላችሁ። ቤተ መቅደስ እግዚአብሔር የእግዚአብሔር ማደሪያ
የካህናት መዘመሪያ፣ የሕፃናት መቁረቢያ፣ የአረጋውያን መማፀኛ፣ በመጨረሻም ደግሞ የዘላለም ማረፊያ ነው። የዘላለም ማረፊያ ማለት ይህ ዓለም ኖረን ካበቃን በኋላ የክርስቲያን የኦርቶዶክስ አጽማቸው ስጋቸው በሰሩት ቤተ መቅደስ ዙሪያ ነው የሚያርፈው። የተቀደሰ የክርስቶስ አካል ስለሆነ ክርስቶስ በቀደሰው ስፍራ ያርፋል። ለዚህ ነው ቤተ መቅደስ የሚያስፈልገው። በእውነት ይህ አካባቢ ሸገር ሲቲ ሀገረ ስብከት ቅርብ ጊዜ ነው የተመሰረተው እና እንግዲህ እንኳን ሀገረ ስብከት ሆነ ብፁዓን አባቶች ሀገረ ስብከት በመሆኑ ምእመናን እነሆ ተጠናክረው 14 ዓመት የቆየውን ህንፃ ቤተ ክርስቲያን ብፁዕነታቸው ወደዚህ ከመጡ ጊዜ ጀምሮ አባታዊ መመሪያ በመስጠት ምክር በመስጠት መንገዱን በማሳየት አይዟችሁ ብሎ ሞራልን በመስጠት በመባረክ ይኸውና በአጭር ጊዜ ተጠናቆ ህንፃ ቤተ ክርስቲያኑ ዛሬ ቅዳሴ ቤቱ እንዲከበር ሆኗል። ስለዚህ ይህ እንግዲህ ቤተ ክርስቲያን ስትስፋፋ፣ ቤተ ክርስቲያን ስታድግ ሀገረ ስብከት ወሳኝ መሆኑ ለዚህ ነው። አባት በቅርብ ማግኘት፣ አባት ካለ ሁሉም አለ። ይህ በእንዲህ እንዳለ ህንፃ ቤተ ክርስቲያኑ እንዲጠናቀቅ መመሪያ ሰጥተው ግንቦት 16 ቀን 2018 ዓ.ም ቅዳሴ ቤቱ እንዲከበር ላደረጉት ለብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በተደጋጋሚ ምስጋና ቀርቦላቸዋል። የለገጣፎ ሆህተ ገነት ቅድስት ኪዳነ ምሕረት ህንፃ ቤተ ክርስቲያን ጥር 29 ቀን 2002 ዓ.ም በብፁዕ ወቅዱስ ዶክተር አቡነ ጳውሎስ ቀዳማዊ ፓትርያርክ የመሰረት ድንጋይ ተቀምጦለት ግንባታው መጀመሩ የሚታወስ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ በአዲስ አበባ የሰላምና የአብሮነት የጸሎት መርሃ ግብር አካሄደ። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል በተከናወነው የጸሎት መርሃ ግብር ላይ ብፁዓን አበው ሊቃነ ጳጳሳትና ሌሎች የሃይማኖት ተቋማት ተወካዮችን ጨምሮ የመንግስት የሥራ ኃላፊዎች ተገኝተዋል። ዲያቆን ቴዎድሮስ ፍስሐ በሥነ ሥርዓቱ ላይ ተገኝቶ ተከታዩን ዘገባ አሰናድቷል። ግንቦት 16 2018 ዓ.ም በአራዳ ፓርክ በተከናወነው የጸሎት መርሃ ግብር ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ ሸገር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ አቶ አገኘው ተሻገር የፌዴራል ምክር ቤት አፈ ጉባኤ፣ አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዋና ኃላፊ፣ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ የገዳማት አስተዳዳሪዎችና ሌሎችም የመንግስት ተወካዮች ተገኝተዋል። በሃይማኖት ተቋማት ጉባኤ የተዘጋጀው ሀገር አቀፍ ልዩ የጸሎት መርሃ ግብር ላይም ሊቀ ትጉሃን ቀሲስ ታጋይ ታደለ ባደረጉት ንግግር 98 በመቶ አማኝ ህዝብ ባለበት ሀገር የሃይማኖት መሪዎች ለሀገር ሰላም በአብሮነት መቆም አስፈላጊ በመሆኑ በአንድነት ለሀገር ሰላም ሊጸልዩ ይገባል ብለዋል። እኛ ከ98 በመቶ በላይ የአማኝ ህዝብ መገኛ ዘመን ተሻጋሪ የጽኑ ታሪክ ባለቤት ነን። ይህም እምነታችንን በፈተና ወቅት መሻገሪያ፣ በጨለማ ጊዜ መሪ ብርሃን ሆኖ የኖረ እውነት ስለመሆኑ የፈጣሪን ስም ጠርተን በጋራ እንጀራ መቁረስ ብቻ ሳይሆን በሀገር ጉዳይ ለመጣ የፈጣሪን ስም ጠርተን በጋራ ለሞት ነፍሳችንን ለመስጠት እንኳን የማንሰስት ህዝቦች ለመሆናችን የቆምንባት ምድር የረገጥነው አፈር የአባቶቻችን አጽም በደም የተጻፈ ታሪካችን ሕያው ምስክር ነው። እኛ በምድራችን ዝናብ ስታጣ የሰማይ መስኮቶች እንዲከፈቱ በህብረት ሆነን ወደ ፈጣሪ የጮን ህዝቦች ነን። ጠላት ዳር ድንበራችንን ሲደፍር በራችንን ሲያንኳኳ በጸሎት ተንበርክከን በጽናት ቆመን ድልን የተቀዳጀን ወደቁ ስንባል የምንነሳ ፈረሱ ስንባል የምናብር ጅራት ናቸው ሲሉን ራስ ሆነን የምንገኝ ዓለም በቅጡ ያልተረዳን የመለኮት ድጋፍ ያልተለየን ለጠላቶች ግን እንቆቅልሽ የሆን ህዝቦች ነን። ዛሬም እንደ ትላንቱ
አንድነታችንን ለማጽናት፣ ሰላማችንን ለመጠበቅ እንደ ግለሰብም ሆነ እንደ ተቋም የምናደርገው ጥረት ሳናቋርጥ የፈጣሪን ፈቃድ ለመጠየቅ የጸሎት ጉልበት እንደሚያስፈልገን እናምናለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች እና የየአድባራት አስተዳዳሪዎች የመሐረና አብ ጸሎት ያደረሱ ሲሆን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ ቃለ ምዕዳንና ቡራኬ ሰጥተዋል። ሃሌሉያ። ቅድመ ዓለም የነበርክ ዓለምንም አሳልፈ የምትኖር የዘላለም አምላክ ጥንት ፍጻሜ የሌለህ ውለታህ ብዙ ስጦታህ የማይነገር አምላካችን እግዚአብሔር ከነግህ እስከ ሰርክ እስከዚህ ሰዓት ስለጠበቅኸን አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ ላንተ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የንጉሶችም ንጉስ አንተ ነህ። የስጋም የነፍስም ፈጣሪ አንተ ነህ። ሁሉን ቻይ አምላካችን እግዚአብሔር ሆይ የሰላም አለቃ የፍቅር ባለቤት አንተ ነህና ሰላሙን፣ ፍቅሩን፣ አንድነቱን ለሀገራችን ለኢትዮጵያ እንድትሰጥልን እንለምናሃለን፣ እንማጸናሃለን። ሀገራችንን ኢትዮጵያን ባርክልን፣ ህዝቦቿን በአንድነት ጠብቅልን፣ ሰላማችንንም አጽናልን። ጸሎታችንን ተቀብለህ ዘመኑን የሰላም ዘመን፣ የፍቅር ዘመን፣ የአንድነት ዘመን አድርግልን። እነሆ በሀገራችን በምድራችን ሰላሙን አስፍንልን። ጦርነቱን፣ መቅሰፍቱን፣ ረሃቡን፣ ደዌውን፣ በሽታውን፣ መከፋፈሉን፣ መለያየቱን፣ መራራቁን፣ ስደቱን እነዚህ የመሳሰሉት ነገሮች ሁሉ ከምድራችን አስወግድልን። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብለህ እንለምንሃለን፣ እንማጸንሃለን። በቅዱስ ሲኖዶስ የምስራቅ አርሲ ሀገረ ስብከትን በሊቀ ጳጳስነት እንዲመሩ የተመደቡት ለብፁዕ አቡነ ኤልሳ የሶማሌ ክልል ጅጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ አሰላ ከተማ በደብረ ምጽላል ቅድስት ማርያም ቤተክርስቲያን አቀባበል ተደረገላቸው። ብፁዕ አቡነ ኤልሳ የሶማሌ ክልል ጅጅጋና የምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ ሀገረ ስብከቱን እንዲመሩ በቅዱስ ሲኖዶስ መመደባቸው ይታወሳል። በምስራቅ አርሲ አሰላ ደብረ ምጽላል ቅድስት ማርያም ቤተክርስቲያንም ለብፁዕ አቡነ ኤልሳ ደማቅ አቀባበል ተደርጎላቸዋል። በሥነ ሥርዓቱ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንደተናገሩት ሀገረ ስብከቱ እንደ ቀደምትነቱ ብዙ ያልተሰራበት በመሆኑ ብፁዕ አቡነ ኤልሳ እንደሚሰሩ ያላቸውን ተስፋ ገልጸዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በበኩላቸው ብፁዕ አቡነ ኤልሳ ስራንና ሰራተኛን በማገናኘት ጠንካራ አባት መሆናቸውን ገልጸዋል። በአቀባበሉ ላይ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች፣ የመንግስት የሥራ ኃላፊዎች፣ አባገዳዎችና በርካታ ምዕመናን ተገኝተዋል። ዘገባውን ያደረሰን ባልደረባችን መምህር ነገሰ ሳህለ ነው። ለሰዓቱ ያሰናዳነው የዜና ቤተ ክርስቲያን ጥንቅራችን ይህንን ይመስል ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራትን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም በዲጂታል ሚዲያ ገጾቻችን መከታተል ትችላላችሁ። በዚሁ አጋጣሚ የቤተ ክርስቲያናችሁን የዲጂታል ሚዲያ ገጾች #EOTCTV እያላችሁ በዩቲዩብ፣ በቴሌግራም፣ በፌስቡክ እና በሌሎችም የዲጂታል ሚዲያ ፕላትፎርሞች ላይክ፣ ሰብስክራይብ እና ሼር እንድታደርጉ መልእክታችንን እናስተላልፋለን። ዜና ቤተ ክርስቲያናችን አበቃ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።